እስቴ ዴንሳ ብርጌድና ሀገረ ቢዘን ብርጌድ አናብስት በስቴ መዳረሻ ንጋት 11 ሰዓት ተኩል ደንጎልት ሾልከትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደርማምሰው ጠላት ወደ ስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። በአሰም ስላሴ ባንድ ሻይ ቤት ላይ በተፈጸመ የድሮን ጥቃት አንድ የ5 ዓመት ታዳጊ ዛን ጨምሮ የህይወትና የአካል ጉዳት ደርሷል። የልጅ ኢያሱ ኮር አህዶች በጥምረት በርካታ የጠላት ኃይል ላይ በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በመማረክ ታላቅ ድል ተጎናጸፉ። የአማራ ብሔራዊ ኃይል አፋ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር ዛሬ ጥቅምት 10 ቀን 2018 ዓ.ም በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎ እና ታይኬት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መወሰዱ ተገለጸ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን ባለም ዳርቻ ለምትገኙ ቻናላችን ቤተሰቦች ነው ለሰዓቱ ያዘጋጅናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ነው ወደ መረጃችን ገባን። እስቴ ዴንሳ ብርጌድ እና ሀገረ ቢዘን ብርጌድ አናብስት በስቴ መዳረሻ ንጋት 11 ሰዓት ተኩል ደንጎልት ሾልከትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደርማምሰው ጠላት ወደ ስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። መካነ ኢየሱስ ከተማ ላይ የከተመው ያገዛዙ ዙፋን ጠባቂ ወዳደር አድማ ብተናና ሚኒሻ የፋኖን ክንድ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ሲቆስል፣ ገሚሱ እግር ያውጭኝ ሲል፣ ገሚሱ ደግሞ በፋኖ ቁጥጥር ስር ውሏል። የስቴዋ መካነ ኢየሱስ ከተማን የአማራ ፋኖ በላቡ ተቆጣጥሯታል። አሉ የተባሉትን ጸረ ህዝብ የአብይ ወንበር ጠባቂዎችንም ከኮማንደር እስከ አባል እስከ ወዲያኛው ሸኝቷቸዋል። የአማራ ፋኖ በጠላት ላይ ቁሳዊ አካላዊና ሞራላዊ ኪሳራን አድርሷል። በስቴዋ መካነ ኢየሱስ ከተማ የተገኙ ድሎችም ከ74 በላይ የተደመሰሰ ከ30 በላይ ቁስለኛ ከ20 በላይ ምርኮ 4 ብሬን 30 ክላሽ የቀታ መሳሪያ 15 መጠኑ ያልታወቀ አይነተኛ ተተኳሽ ዛት ያለው የጠላት ወታደራዊ ቁሳቁስና አልባሳት ተማርኳል። የስቴ ወረዳ ፖሊስ ጽሕፈት ቤት አዛዥ ኮማንደር ለየው ተደምስሷል። በግፍ የታሰሩ ንጹሃን የፖለቲካ እስረኞች ሙሉ በሙሉ ከእስር ነጻ ተደርገዋል። የጠላት ሬሽን ሙሉ በሙሉ ወድሟል። ምሽግ ሆኖ የነበረው የሚኒሻ ጽሕፈት ቤት መዳረሻ እርምጃ ተወስዶበታል። በሌላ መረጃ አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። የአማራ ፋኖ ብሔራዊ ኃይል አፋ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ ጥቅምት 10 2018 ዓ.ም ከገደብይና ከዳባት ከተሞች ተወጣጥቶ ወደ ሚጦ በጠዋት ያቀናው አገዛዝ በአዲስ እያዋቀረው ዕዝ በተረቦቹ ተገርፉና ተዋርዶ ሙትና ቁስለኛውን እያንጠባጠበ ተመልሷል። በወደውያው የጎንደር የበጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፍ ብርጌድ አባላት በጀግነት አገዛዙ ወንበር አስጠባቂ መከላከያ ተብየውና ሽመልስ አብዲሳ ጥሬ ስጋ ያበላ አዘጋጅቶ ለምድ አልብሶ ወደ ቀጠናው ያስገባው የኦሮሚያ ልዩ ኃይል አባላት በቀይ ጥይት እንደ በዓል ሰንጋ ተዘርረዋል። የጎንደር የበጋሻው ክፍለ ጦር አባላት በወደውያው ስሩን በሙት 6 ከባባድ እስከ ቀላል ቁስለኛ ሲያደርጉት ጠላት ፈርጥጦ ወደ መጣበት ተመልሷል። መንግስት ከተለያዩ ኃይሎች ሰብስቦ በአዲስ አንድ ዕዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥ ከቷል። በአሰም ስላሴ ባንድ ሻይ ቤት ላይ በተፈጸመ የድሮን ጥቃት አንድ የ5 ዓመት ታዳጊ ጻን ጨምሮ የህይወትና የአካል ጉዳት ደርሷል። በንጹሃን የድሮን ጥቃት እጁ በደም የጨቀየው የአረመኔው ቡድን በተለያዩ የአማራ አካባቢዎች የድሮን ጥቃቶችንና አሰሳ ማድረጉን ቀጥሏል። ትናንት ጥቅምት 8 ቀን 2018 ዓ.ም በአባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ3ኛ ጎጃም አገው ምድር ክፍለ ጦር የቀንጌታይ ስሜነ ደስታ ብርጌድ ከሚያስተዳድራቸው ቀጠናዎች መካከል ልዩ ስሙ አሰም ስላሴ ሐሙሲት ታዳጊ ከተማ ላይ በሻይ ቤት ላይ የድሮን አረር በማዝነብ በንጹሃን አማሮች ላይ ዘግናኝ ጭፍጨፋ ፈጽመዋል። በጥቃቱ አንድ ታዳጊ ሕፃን ጨምሮ 3 ንጹሃን ወዲያውኑ ህይወታቸው ሲያልፍ በርካቶች ቀላልና ከባድ ቁስለኛ ሆነዋል። የልጅ ኢያሱ ኮር አህዶች በጥምረት በርካታ የጠላት ኃይል በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በመማረክ ታላቅ ድል ተጎናጸፉ። የልጅ ኢያሱ ኮር ጥቅምት 8 2018 ዓ.ም ከጧቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ አካባቢ ባሰል ወረዳ ውጫሌ ጨፌና ወርቃሪያ እስከ ኩታበር ወረዳ ተጋድሎ በማድረግ ታላቅ ድል አስመዝግበዋል። በዚህ ውጊያ ግንባር በሰሜን ወሎ ዞን ሀብሮ ወረዳ ወርጌሳና አካባቢው በራሳሊ ክፍለ ጦር ስር የምትገኘው 4ኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙት ሻለቃ 1 እና ሻለቃ
2 በመሆን በወርጌሳና አካባቢው ያሉትን ተራሮች ተብትቦ ይዞ የነበረው የ11ኛ እዝ አካላት ላይ በተደረገ የማጥቃት እርምጃ ገሚሱ ሲገደል ገሚሱ ደግሞ እጅ ሰጥቷል። የአካባቢው ነዋሪ እንዳሉት በተደረገው ውጊያ መከላከያ ላይ ከፍተኛ ኪሳራ እንደደረሰበት የአይን ምስክርነታቸውን ሰጥተዋል። በዚህ ግንባር ብቻ የሞተ የጠላት ወታደር በርካታ ሲሆን ምርኮኛ 30፣ የተማረከ ክላሽ ብዛት 45፣ የወገብ ትጥቅ 42፣ ቦምብ 74፣ የብሬት ተተኳሽ 1417፣ የክላሽ ተተኳሽ 3375፣ የመገናኛ ሬዲዮ 1፣ የዝናብ ልብስ ሬንኮት 27 በመማረክ ውጊያው ተቋጭቷል። ሁለተኛው ግንባር ውጫሌ ከተማ ላይ የነበረ ሲሆን የአምባሰል ወረዳ ዋና መቀመጫ የሆነችው ውጫሌ ላይ ወፍ ሲበር ጭምር ሲደነብር ውሎ የሚያድረውና ከተማዋን ለመያዝ በተደረገ የተኩስ ልውውጥ በልጅ የስኮር አመራሩን የተነጠቀው ዝክንትል ወታደር ነፍሰ ገቢ ነፍስ ውጭ አይነት ውሎ እንደዋለና ብዙ የሰራዊት አባል ፋኖ ጥይት ሰለባ እንደሆኑ የውጫሌ ነዋሪና የራሳሌ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ ተዋጊዎች የውጊያ ምስክርነታቸውን ሰጥተዋል። ሶስተኛው ግንባር ከአምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሐይቅ አቅጣጫ የውጫሌውን የጠላት ኃይል ለማገዝና ማርዬ ለመግባት የመጣውን የመከላከያ ኮማንዶር ጦር የቤት አማራ ክፍለ ጦር ፋሲል ሻለቃ ከቤት አማራ ክፍለ ጦር ቃኘ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የጠላት ጦር ጨፌ ላይ አይቀጡ ቅጣት በመቅጣት ከ20 በላይ ቁስለኛ ከ15 በላይ ሙት ይዞ ከሐይቅ ሲገባ ደሴ በኩታበር አድርጎ ወደ ማርዬ ለመግባት ያሰበው የጠላት ጦር ወርቃሪያ ላይ በራምቦ ክፍለ ጦር 4ኛ ሻለቃ ተመክቶ ተመልሷል። በተደረገው ውጊያ በጉባላፍቶ ወረዳ ሐራ ከተማ ተጸንሶ እዛው ሐራ ከተማ የተወለደውን የመከላከያ ሰራዊት 11ኛ እዝ ዳዴ እንኳን ብሎ ሳይጨርስ ሀብሩና አምባሰል ራያና የጁ ቅርጥፍ አድርገው መብላት የለመዱት የሚኒሊክ ልጆች አሁንም የልማዳቸውን በመወጣት የጠላትን ጦር ዶግ አመድ እያደረጉት ይገኛል። በተለይ ሰሞኑን የአማራን ህዝብ አንገት ለማስደፋት በማሰብና ትግሉን በሰራዊት መክዳትና በማረክ ከፍተኛ ኪሳራ ውስጥ የገባው መንግስት የፋኖን የትግል አህዲድ ለማሳትና የተማረኩ ሰራዊት ላይ እርምጃ እንዲወሰድባቸው መገፋፋትን መሰረት ያደረገ የጭካኔ በትር በእህቶቻችን ላይ ቢያሳርፍም እኛ አማራዎች የአያት ቅድመ አያቶቻችን ልጆች ስለሆን ወደ ግራም ይሁን ወደ ቀኝ አንድም ኢንች ዝንፍ ሳንል ለተነሳንለት ዓላማ ከተለምነው ትልም ላይ እንገኛለን። ስለሆነም የማረክነውን ዓለም አቀፍ የምርኮ ህግ በሚፈቅደው መሰረት መያዝና የመንግስትን ምኞት ከንቱ በማድረግ ትግላችን አጠናክረን እየቀጠልን እንደሆነ የዛሬው የምርኮ አያያዛችን ወታደራዊ ስነ ምግባራችን ምን ያክል የተገራ እንደሆነ ማሳያ ነው። መጽሐፍ ንጉስ በወታደሩ ብዛት አይድንም ይላልና የብልጽግና ስርዓትም ላይ እየሆነ ያለው መጽሐፍ በሚለው ልጅ ስለሆነ የመከላከያ ሰራዊት አባላት ሚሊሻ፣ አድማ ብተናና ፖሊስ አማራ ላይ የሚደረገውን የግፍግፍ ተመልክታችሁ ፋኖን እንድትቀላቀሉ ስንል የተለመደ ጥሪያችንን እናስተላልፋለን። የአማራ ብሔራዊ ኃይል አፍባ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሪኮር ሳጅን አደም አሊ አባናዶ ክፍለ ጦር ዛሬ ጥቅምት 10 ቀን 2018 ዓ.ም በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎ እና ተኬት ቀጠና ውስጥ ከፋሽቶ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መወሰዱ ተገለጸ። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስከሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበት ከፍተኛ የተመታ ሲሆን አስከሬኑን አዝረክርኮ በአራት አምቡላንስ ቁስለኞቹን ብቻ ይዞ መውጣቱ ታውቋል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅን አደም አሊ አባናዶ ክፍለ ጦር ተወሰኑ አባላትን ያቀፈ ቡድን መጠርነፍ አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ በፍረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ሊያስተናግድ ችሏል። በተያያዘ ዜና በዚሁ በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽስቱ አብይ አህመድ ሰራዊት መካናይዝድ ምድብተኞች በሞርተር የታገዘ ውጊያ በንጉስ ሚካኤል አሪኮር ሰራዊት ላይ ቢከፍቱም የኮሩ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጠላት ላይ ከባድ ኪሳራ ያደረሰ ሲሆን የአድማ ብተና ሻለቃ አዛዥን ጨምሮ ቁጥሩ በውል ያልታወቀ ኃይልን መደምሰሱ ታውቋል። ውጊያው በዛሬው ዕለትም ቀጥሎ የኮሩ ሰራዊት ጠላትን የመበተንና የመደምሰስ ስራ መስራቱን ለማረጋገጥ ችለናል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።